አጠገባችሁ ያለውን ሰው እግዚአብሔር ያልተቀየረውን ነገር ይቀይራል በሉት። መጽሐፍ ያዛችሁ ትንቢተ ሕዝቅኤል ምዕራፍ 36 ላይ ከቁጥር 22 ጀምሮ ያለውን አለፍ እያል አንድ አራት ነገሮችን አገለግላችኋለሁ። ዛሬ መጣችሁ በዚህ ማለዳ ለጥቂት ደቂቃ የእግዚአብሔርን ቃል እንከፋፈልና በቃሉ መሰረት እንጸልያለን። እግዚአብሔር ለዘላለም የተባረከ ይሁን። 22 ስለዚህም ለእስራኤል ቤት እንዲህ በል ጌታ እግዚአብሔር እንዲህ ይላል፣ እስራኤል ቤት ሆይ በመጣችሁበት በአሕዛብ መካከል ስላረከሳችሁት ስለ ቅዱሱ ስሜ እንጂ ስለ እናንተ ምን አልልም የምሰራ አይደለም። ስለዚህ የእስራኤል ቤት እንዲህ በል ጌታ እግዚአብሔር እንዲህ ይልሃል፣ የእስራኤል ቤት ሆይ በመጣችሁበት በአሕዛብ መካከል ስላረከሳችሁ ስለ ቅዱሱ ስሜ እንጂ ስለ እናንተ የምሰራ አይደለም። እግዚአብሔር ስለ ስሜ ነው የምሰራው ነው ያለ። ስለ ስሜ ነው። አጠገባችሁ ያለውን ሰው እግዚአብሔር በአንተ ላይ ስለተጠራው ስም ይሰራል በሉት። እንዲህ ይላል ቁጥር 23 በአሕዛብም ዘንድ የረከሰውን በመካከላችሁ ያረከሳችሁትን ስሜን ምን እለዋለሁ? እቀድሰዋል። ዛሬ የእግዚአብሔር ስም በእኛ ቤት ይቀደሳል። ንገሩት ከጎናችሁ ያለ እግዚአብሔር ስሙን ይቀድሳል በሉት። ቀጥሎ በዓይናችሁ ዘንድ በተቀደሳችሁበት ጊዜ እኔ እግዚአብሔር እንደሆንኩ አሕዛብ ሁሉ ያውቃል ይላል እግዚአብሔር። ከአሕዛብ መካከል አወጣቸዋል በኢየሱስ ክርስቶስ ስም። ዛሬ ከዚህ ግቢ ሳትወጡ እግዚአብሔር ከማይመጥንን ሰፈር ያውጣችሁ። እጅሽ ከፍ አድርግና ያውጣሃል በሉስ። ከአሕዛብ መካከል እግዚአብሔር ያወጣሃል በሉስ። ከዛስ ከየሀገሩ ሁሉ ምን እላቸዋለሁ? እሰበስባቸው፣ ወደ ገዛም ምድራችሁ አመጣቸዋለሁ። ቁጥር 25 ጥሩ ውሃ እረጭባቸዋለሁ፣ እናንተም ትጠራላችሁ። አጠገብ ያለውን ሰው ዛሬ ጠርተህ ትወጣለህ፣ ተቀድሰህ ትወጣለህ፣ ነስተህ ትወጣለህ። አሜን። ጥሩ ውሃ ምን እላቸዋለሁ? እረጭባቸዋለሁ፣ እናንተም ትጠራላችሁ። ከእርኩሰታችሁ ሁሉ ከጣዖት ሁሉ አጠራቸዋለሁ። እስቲ ከጎን ያለውን ሰው እግዚአብሔር ያጠራሃል በሉት። ቁጥር 26 አዲስ ልብ እሰጣችኋለሁ። እስቲ ከጎናችሁ ያለውን ሰው እግዚአብሔር አዲስ ልብ ይሰጣሃል በሉት። እግዚአብሔር ምን አለ? አዲስ ልብ እሰጣችኋለሁ። ዛሬ እዚህ ቤት የመጣችሁ ሰዎች በነበር ያለ ላይፍ ዛሬ ይቀየራል። አጠገባችሁ ያለውን ሰው ነገርህ ዛሬ ይቀየራል በሉት። ቁጥር 26 ላይ ምንድነው የሚለው? አዲስ ልብ እሰጣችኋለሁ። ሁለት ነገር ይኸው፣ አዲስ ልብ እሰጣችኋለሁ፣ አዲስ መንፈስ በውስጣችሁ አኖራለሁ። ዛሬ አዲስ መንፈስ አዲስ ልብ በአንቺ ሰፈር ይኖራል። እስቲ እናንብብና እንጨርስ። ከዛስ የድንጋዩንም ልብ አወጣል፣ የሥጋውን ልብ እሰጣቸዋል። መንፈሴ በውስጣችሁ አኖራል፣ በትእዛዝም አስኬዳቸዋል። ፍርዴንም ትጠብቃላችሁ ታደርጉማላችሁ። ለአባቶቻችሁ በምሰጥበት ምድር ትኖራላችሁ፣ ሕዝቤም ትሆናላችሁ፣ እኔም አምላክ እሆናችኋል። አጠገባችሁ ያለውን ሰው ዛሬ አዲስ ልብ ይቀየርልሃል በሉ። ልብ ሲቀየር ሰፈር ይቀየራል። ልብ ሲቀየር አቋም ይቀየራል። ልብ ሲቀየር አረማመድ ይቀየራል። አራ ከጎናችሁ ያለውን ሰው ልብህ ይቀየራል በሉት። ልብ ሲቀየር ማይቀየር ነገር የለም። የሰው የህይወቱ ሞተር ልቡ ነው። ልክ አይደል? ልብ ጸጥ ካለ ሰውየው ጸጥ አለ ማለት። እግዚአብሔር ለነቢዩ ሕዝቅኤል ሲናገር የነበረው ጠንከር ያለ ሲሪየስ የሆነ ሜሴጅ ነው።
36ኛው ምዕራፍ እግዚአብሔር 37ኛው ምዕራፍ ሊያረግ ስላለው ነገር እየሰጠ ያለው ማብራሪያ ነው። ለባሪያው ለሕዝቅኤል እግዚአብሔር በትንተና መልክ እያስረዳው ለእስራኤል ሕዝብ እንዲያውጅ የሰጠው መልእክት ነው። እግዚአብሔር ስለናንተ ሳይሆን በእናንተ ላይ ስለተጠራው ስለ ስሜ የምሰራ አምላክ ነው። እናንተ ስሜ ምን አርጋችሁታል አለ እግዚአብሔር? አርክሳችኋል። በአሕዛብ ጣዖት ምን አርጋችኋል? ስሜን አርክሳችኋል። ድንኳናችሁስ ምንድነው ያለው አለ እግዚአብሔር? ጣዖት አለ። ስለዚህ ስለናንተ ሳይሆን ስለተጠራው በእናንተ ላይ ስለተጠራው ስለ ስሜ ምን እላለሁ አለ እግዚአብሔር? እሰራለሁ አለ። አንደኛ እግዚአብሔር እሰራለሁ ስል ምን አርጌ? ስሜን ምን አርጌ? ቀድሼ እሰራለሁ አለ እግዚአብሔር። ዛሬ በእኛ ቤት ውስጥ በእኛ ትዳር ውስጥ በእኛ ስራ ውስጥ የተጠራ አንድ ስም አለ። ያም የናዝሬቱ ኢየሱስ ነው። እግዚአብሔር የልጁን ስም በቤታችሁ ላይ ከነገ ጀምሮ ማክበር ይጀምራል። ሲያጠገባችሁ ያለውን ሰው እግዚአብሔር ስለ ስሙ ይሰራል በሉስ። ዋው ያው እግዚአብሔር ምስክሬ ነው የምላችሁ። በነገ ሰኞአችሁ ላይ አንድ ትንቢት ነግራቸዋል። ወዳጅም ጠላትም እያየ የኛ ነገር ይቀየራል። የተቀመጣችሁ ሰዎች ብድግ በሉና ዞር ብላችሁ ነገሬ ይቀየራል በሉስ። አራ በጌታ አንዴ ድገሙት። ነገሬ ይቀየራል። ወይ ዘራፍ ያገሬ ሰው መልእክት አለኝ። በተዋረድክበት ከተማ፣ በተዋረድክበት ሰፈር፣ በተዋረድክበት አካባቢ እግዚአብሔር 180 ዲግሪ ነገርህን ይቀይራል። እስቲ አንዳንድ እጅ ከፍ አድርግና እንዲህ በል፣ ጠላቴ ሆይ ስማ፣ የኔ ነገር ይቀየራል። እግዚአብሔር የእንደገና አምላክ ነው። ያሻት ያዟ አጠገብ ያለው ሰው እግዚአብሔር የእንደገና አምላክ ነው በለው። ሪከቨር የሚያደርጉ ሰዎች አሉ። ነገራቸውን አማታ ካራካ ዘክራቶ ኮባያስ ልቀቅና አሜን በል በጌታ ኦፎል። እግዚአብሔር እስራኤልን ለተሐድሶ ያዘጋጀ እግዚአብሔር ከፊቷ ስላለው ነገር እየተናገረ በነቢዩ አፍ ያወጣው ሜሴጅ ነው። አንደኛ እግዚአብሔር ስሜን በመካከላችሁ ምን አደርጋለሁ አለ? እቀድሰዋለሁ አለ እግዚአብሔር። ስሙ ሲቀደስ ክብሩ እንደሚመለስ አወቀ። እግዚአብሔር ስሙ ሲቀደስ የስሙ ኃይል እንደሚሰራ ማስፈራቱ እንደሚመለስ ስላወቀ የተወሰደባቸው የተማረከባቸው ከነሱ የተነጠቀባቸው ምንድነው ካላችሁኝ የእግዚአብሔር የስሙ ኃይል። ለዚህ እግዚአብሔር ምን አለ? በአሕዛብ ዘንድ መፈራቴ በእናንተም ዘንድ መፈራቴን የወሰደው ይሄ የቅድስናውን ስፒሪት እመልስላችኋለሁ። አራ ክብር ለእግዚአብሔር ይሁን። ሲያጠገባችሁ ያለውን ሰው ይመለስልሃል በሉት። እግዚአብሔር ዛሬ ይመልስልሃል በሉት። ኢየሱስ ለዘላለም ጌታ ነው። ስለዚህ በአሕዛብ መካከል ያረከሳችሁትን ስለ ቅዱሱ ስሜ እንጂ ስለ እናንተ የምሰራ አይደለሁም አለ እግዚአብሔር። ከዛ ቁጥር 22 ላይ ምን አላቸው? በአሕዛብ ዘንድ የረከሰውን በመካከላችሁ ያረከሳችሁትን ስሜን ምን አረጋዋለሁ? እቀድሰዋለሁ። በተቀደሳችሁ ጊዜ እኔ እግዚአብሔር እንደሆነ አሕዛብ ሁሉ ያውቃሉ። አሕዛብ ሁሉ ያውቃል። ነገ ጧት አሕዛብ ሁሉ የሚያውቀውን ነገር እግዚአብሔር በሕይወታችን ላይ ይሰራል። እመኑኝ። ከዚህ አገልግሎት በኋላ ጌታ ምስክሬ ነው የምነግራችሁ፣ እርምጃችሁ ብቻ አይደል ላይፋችሁ ይቀየራል። እጃችሁ ከፍ አድርጉና ነገሬ ይቀየራል በሉ። ሁለተኛ አንደኛው ስሜ ምን አረጋለሁ? እቀድሰዋል። ቆይ ስለዚህ ነገር ትንሽ ላውራ ወደ ሁለተኛው ነገር ከምነስ ወገኖቼ፣ ዛሬ በእኛ መካከል የእግዚአብሔር ስም እንደቀለለና እንደረከሰ አይቀጥልም። በእኔና በእናንተ ዘመን የእግዚአብሔር ስም በእኛ ይከበራል። የእግዚአብሔር ስም ክቡር ስሙ ቀሎ ነው ያለ። አሕዛብ ማለት በምንኖረው አሕዛብ መካከል የእግዚአብሔር ስም በእኛ ተሰድቦ በእኛ ቀሎ። የስሙ ክብር የስሙ ክብደት መመለስ አለበት። ዛሬ በትንሹ በትልቁ ይህ የእግዚአብሔር ስም ማፌዣና መተረቢያ ሆኗል። በየሚዲያው በየሰፈሩ በየመሰብሰቢያው
የእግዚአብሔር ስም ቀሏል ዛሬ። ያመነውም ያላመነውም ይህንን ስም ምን አርጎታል? አቅልሎታል። ይሄ ስም ደግሞ መክበር ያለበት በማን ነው ካላችሁም በእኛው በራሳችን። የኢየሱስ ክርስቶስም የስሙ ጉልበት በእኔና በአንቺ መክበድ አለበት። በነዛ አሳ አጥማጆች ሐዋርያት እንኳን ስሙ እኮ ከበረ። በእኔና በአንተ ዘመን ስሙ ሊከብርና ሊከብድ ይገባል። ስሙ ሲኒ ሲሰበር አቅልለን የምንጠራው ስም አይደለም። ሞባይል ሲጠፋብህ ስሙን ለሆነ ለተራ ነገር መጠቀሚያ እቃ የምናደርግ ተራ ስም አይደለም። ሰማይ ምድር ያከበረው ስም፣ ሰማይ ምድር የሚገዛለት የሚንቀጠቀጥለት የሚታዘዝለት ስም ነው። ይሄ ስም በኔ ህይወት በኔ ዘመን ቀሏል ብለን መጸለይ አለብን። ከጎናችሁ ያለውን ሰው የኢየሱስ ስም በኔ ዘመን አይቀልም በሉት። እንዲህ የሚል ቃል አለ ማቴዎስ ላይ ስሙ ተገልጧልና ንጉሱ ሄሮድስ ፈራ ይላል። የኢየሱስ ስም ሲገለጥ ንጉሱ ፈራ ይላል። ንጉሱ እኮ አይደለም የፈራ፣ ከንጉሱ ጀርባ ያለው ስፒሪት ፈራ ይላል። ሰይጣን መስማት የማይፈልገው ነገር ቢኖር የማስም ነው፣ የኢየሱስ ስም። ስለዚህ በእኛ ህይወት ውስጥ በእኛ ትዳር ውስጥ በእኛ ቢዝነስ ውስጥ የማስም መከበር አለበት። የኢየሱስ ስም የእግዚአብሔር ስም መከበር አለበት፣ መቀደስ አለበት። ከዛስ ሁለተኛው እኔ በመካከላችሁ ስሜ ምን አደርጋለሁ አለ እግዚአብሔር፣ እቀድሰዋለሁ አለ። ቁጥር 24 ላይ ከመካከላቸው ምን አደርጋቸዋለሁ? ከአሕዛብ መካከል ምን እላቸዋለሁ? አወጣቸዋለሁ። እስኪ ያጠገባችሁ ያለውን ሰው ከአሕዛብ መካከል ትወጣለህ በሉት። አቤት አቤት! ከማን መካከል? ከአሕዛብ መካከል። ይህንን የተቀደሰ ስም ተሸክመ አሕዛብ ሰፈር አትውላትም። ይህንን የተከበረ ስም ተሸክመ መንደር አትውልም። እግዚአብሔር ምስክሬ፣ ከዚህ ፕሮግራም በኋላ ከሆነ ሰፈር የሚወጣ ሰው አለ። ጮሆ አሜን ይበለኝ። ከአሕዛብ መካከል ምን አረጋቸዋል አለ እግዚአብሔር? አወጣቸዋል። እየሰማችኝ ነው? አሕዛብ የሚላቸው እግዚአብሔርን የማያውቁ የረከሰ ውሎ የሚውሉ በረከሰ አንደበት፣ እየሰማችሁ እግዚአብሔርን የእናንተን አምላክ እንዳይጠሩ ከዛ መንደር ምን አረጋቸዋል አለ እግዚአብሔር? አወጣቸዋል። ጌታ ምስክሬ፣ መውጣት ያቃታችሁ ሰዎች ዛሬ ማለዳ ትወጣላችሁ። አጠገብህ ያለውን ሰው ትወጣለህ ብለህ ነካ አድርጎ ሲል ከዛስ ከሀገሩ ሙሉ ምን እላቸዋለሁ? እሰበስባቸዋለሁ ወደ ገዛ ሀገራችሁ። ምን ማለት እንደሆነ ታውቃለህ? ኔትወርክ ከሌለ ሰፈር ኔትወርክ ወዳለ ሰፈር አመጣቸዋለሁ፣ አስቀምጣቸዋለሁ። እንዲህ ብዬ ልጸልይላችሁ በዚህ ሳምንት ከማይመጥናችሁ ሰፈር ወደሚመጥናችሁ ሰፈር የሰራዊት ጌታ እግዚአብሔር ይዟችሁ ይውጣ። ያመነ ሰው ካለ ጮሆ አሜን ይበለኝ። ማርቆስ ምዕራፍ 9 ላይ የእግዚአብሔር ቃል ሲናገር ጌታ ኢየሱስ ክርስቶስ ይላል ያዕቆብን፣ ጴጥሮስን፣ ዮሐንስን አይደል የሚለው ይዞ ወደ ረጅም ተራራ ይላል ወጣ ይላል። ከሰፈር ይዟቸው ወጣ ይላል። ይኸው ዛሬ በጌታ በኢየሱስም ከቤተሰብ መርገም፣ ከሰፈር መርገም፣ ከሰፈር መንፈስ እግዚአብሔር ወደ ተሻለ መንደር፣ ወደ ተሻለ ወደ ረጅም ክብር አይተ ወደ ማታቆል ሌቭል እግዚአብሔር ዛሬ ይዞ ይወጣል። ሶስት ጊዜ ይዞኝ ይወጣል በለኝ። ሁለት የመጨረሻ ቆፎሌ ይዞን ይወጣል። አቤ ማርቆስ ላይ ያለውን ሰሞኑ ሳጠና ይዟቸው ወጣ ይላል። በፊታቸውም ተለወጠ ይላል። ከተራራው ሲወርዱ አሳሳ ብሎ እንኳን አልሸተቱም። ቻፕተራቸው ነው የተቀየረው፣ ላይፋቸው ነው የተቀየረው። ዛሬ እንጸልያለን፣ ላይፋችን ይቀየራል። እጃችሁ ከፍ አድርጉና ላይፌ ይቀየራል በለኝ። ቫታካሶማየ ወደ ምድራችሁ ምን እላቸዋለሁ አለ እግዚአብሔር? አመጣቸዋለሁ። አቤት አቤት! ሶስተኛው ጥሩ ውሃ እረጭባቸዋለሁ፣ እናንተም ትጠራላችሁ። ከምናችሁ ነው ትጠራላችሁ? ከእርኩሰታችሁ፣ ከጣዖታችሁ ምን አደርጋችኋል አለ? አጠራችኋል። ምን አይነት ውሃ ረጭቼ? ንጹህ ውሃ፣ ጥሩ ውሃ። በኃጢአት ረክሶ በዓለም ረክሶ በእውነት ነው የምላችሁ እዚህ ቤት የመጣ ሰው ካለ ቆሽሻል፣ ህይወቴ ቆሽሿል፣ ላይፌ ቆሽሿል፣ የማገለግለው በቃ ምኖሮ ላይፍ ጥሩ አይደለም። ሰው እኮ ሲቆሽሽ ነው በንጹህ ውሃ የሚታጠው። እዚህ ቤት
መንፈሳዊ ዓለም ላይ ንጹህ ውሃ ከመንፈሳዊ ዓለም ስንቆሽሽ በመንፈስ ቅዱስ ውሃ እንደምንታጠብ ታውቃላችሁ። ለዚህ እኮ ጌታ ኢየሱስ ክርስቶስ 6 ሰዓት ላይ ጠራራ ፀሐይ ላይ የተጠማ ቢኖር ወደኔ ይምጣ አለ። የተጠማ ቢኖር ወደኔ ምን ይበል? ይምጣ ይጠጥ። የሕይወትን ውሃ ወንዝ ከውስጤ ምን ይላል? ይፈልቃል አለ። ዛሬ እዚህ ቤት ውስጥ ያላችሁ በኃጢአት የወደቃችሁ በተለያየ ነገር የደከማችሁ ካላችሁ እንዲህ ብላችሁ በእግዚአብሔር ፊት ውደቁና ጸልዩ። በጥሩ ውሃ እጠበኝ፣ ከርኩሰቴ ምን አርገኝ፣ አንጻኝ፣ ቀድሰኝ ያላችሁ በእግዚአብሔር ፊት ምን በሉ? ጩሁ፣ ጸልዩ። እግዚአብሔር የሚያጥብ አምላክ ነው። አሜን አሜን። አጠገባችሁ ያለውን ሰው መታጠብ ይሆናል ዛሬ በሉትስ። አሁን ታውቃላችሁ በብዙ ነገር ነው ሰው ዛሬ እየረከሰ ያለ። እጃችን ላይ ባሉ ስልኮች እንኳን ማህበራዊ ሚዲያ ውስጥ እያየን በቀን ውስጥ ማአት ጊዜ ነው የምንረክሰው። በምናየው ነገር እንረክሳለን፣ በምንሰማው ነገር እንረክሳለን። እየሰማችሁ ነው። ዋና አርካሽ መሳሪያ ሆኖ የመጣው አንዱ ቲክቶክ ነው ዛሬ ብዙዎቻችንን ለዚህ እኮ ጌታ ኢየሱስ ከምሰሙት ነገር ተጠበቋል። ከነማን? ከነፈሪሳውያን እርሾ ተጠበቋል። መንፈስን የሚያረክስ መቅደስን የሚያረክስ ብዙ ነገሮች አሉ። እውነቴን ነው የምላችሁ ዛሬ የምታዩ ነገር ማንጽሽ ከሆነ የሚያረክስሽ ከሆነ በፍጥነት መታጠብ አለብን ማለት ነው። ዛሬ አይምሮ ይታጠባል፣ ልብ ይታጠባል፣ እጅ ይታጠባል። ምን ነው ዝም አላችሁ? እስቲ መታጠብ ይሁንልኝ የሚል አሜን ይበለኝ። እና እግዚአብሔር እንደዚህ ያላችሁ በንጹህ ውሃ አጥባቸዋለሁ። አጥባቸዋለሁ ብቻ ብሎ አላዘጋም። ከምናችሁ ነው ማጥባቸው አለ እግዚአብሔር? ከርኩሰታቸው፣ ከጣዖታቸው። እስራኤል ተደበላልቃ የነበረችበት ሲዝን እስራኤል ከአሕዛብ ጣዖት ጋር እግዚአብሔር ማምለክ ትታ ማንን? ጣዖትን በምታመልክበት ሰዓት እግዚአብሔር መከተል ትታ በሌላ መንፈስ በምትሰይስንበት ሰዓት ላይ እግዚአብሔር መጣን እንደ ከጣዖት አንድ ከእርኩሰታችሁ ሁለት ምን አረጋቸዋል አለ እግዚአብሔር? አጥባችሁ። እግዚአብሔር ይጠበን ዛሬ። እጃችሁን ከፍ አድርጉና አንድ ደቂቃ እጠበኝ በሉት። ጌታ እጠበኝ። አውሩስ አንድ ደቂቃ እጃችሁ ከፍ አድርጉና እጠበኝ ጌታ ሆይ እጠበኝ። ከኔ ጋር እሺ። ቅድስና ለእግዚአብሔር መቀደሴ በሉስ መቀደሴ ለኢየሱስ ቅድስና ቅድስና ለእግዚአብሔር መቀደሴ መቀደሴ ለኢየሱስ በአራቱ አቅጣጫ ዙሪያ አገልግዬ በመጨረሻው ቀን ፊትህ እንዳላፍር የማገለግለው ይሁን ላንተ ክብር። እጃችሁ ከፍ አርጉና ጌታ ሆይ እጠበኝ በሉት። እሺ ጌታ ሆይ ቀድሰኝ በሉት። አሜን አሜን። እስቲ አጠገባችሁ ያለው ሰው እግዚአብሔር ይቀድሰሃል በሉት። ሶስተኛው ቁጥር 26 ላይ አዲስ ልብ ምን እላችኋለሁ እሰጣችሁ። አጠገባችሁ ያለው ሰው ዛሬ አዲስ ልብ ይሰጣል በሉት። አላውቅም ዛሬ ሳኦል አንዴ ትዝ ካላችሁ አያ ፍለጋ ወጥቶ ወደ ሳሙኤል ከሄደ በኋላ ልክ ሳሙኤልን አግኝቶ ሲመለስ ይላል መጽሐፍ ሲናገር ልቡ ተቀየረ ይላል። ልቡ ተቀየረ። ከነብዩ ሲመለስ ምኑ ተቀየረ? ልቡ ተቀየረ። አጠገባችሁ ያለውን ሰው እግዚአብሔር ልብህን ይቀይራል በሉስ። በእውነት ነው የምነግራችሁ፣ መንፈስ ቅዱስ የሆነውን ሰው ዛሬ ይቀይራል። እጃችሁ ከፍ አድርጉና ልቡ ተቀየረ በሉስ። የሚገርማችሁ ነገር እግዚአብሔር እንዲህ አላቸው። ሶስተኛው መልእክት እንደዚህ ብሎ ተናገራቸው። ልባችሁን አዲስ ልብ እሰጣችኋለሁ፣ አዲስ መንፈስ በውስጣችሁ ምን እላለሁ አኖራለሁ። ወዳጆቼ ዛሬ ከዚህ ግቢ ሳንወጣ እግዚአብሔር አዲስ ልብ አዲስ መንፈስ አባሻታ ካብራቴ ያላቦስ እንደ እግዚአብሔር ነቢይ እንዲህ ብዬ ጸልይልሃለሁ። ለሚያውቁ አብሮህ ለዋሉ እግዚአብሔር እንግዳ የምትሆነው ልብ ይስጥህ። እስጂ ከፍ አድርግና ይለውጣል በሉስ። ያኔ አዲስ ልብ
የሰማችሁኝ አዲስ ልብ ምን እላችኋለሁ አለ እግዚአብሔር እሰጣችሁ። ቅድም እንዳልኳችሁ የሰው የህይወቱ ትልቁ ሞተር የሚባለው ልብ። አንድ ሰው ልቡ መስራት ካቆመ ያ ሰው ኦሬዲ ምን ሆኗል ይባላል? ሞቷል ይባላል። ለዚህ ዛሬ የልባችን ሞተር መቀየር አለበት። ኢየሱስ ጌታ። ሲከጎናችሁ ያለው ሰው የልብህ ሞተር ይቀየራል በሉት። አንዳንዴ መኪና አይታችሁ ከሆነ ሞተር ይበላሻል። ገራጅ ሄድና ምን ይደረጋል? ሞተሩ ሰርቪስ ይደረጋል። ሰርቪስ ከተደረገ በኋላ ከጸዳ በኋላ ከተታጠበ በኋላ እንደገና መልሶት ምን ያደርገዋል? ይገጥመዋል። የዕለቱን ስራ መስራት ይጀምራል። ብዙዎቻችን ዛሬ እዚህ ቤት ውስጥ የመጣ ነው እግዚአብሔር የልባችንን ሞተር ውስጡን እግዚአብሔር ሊቀይርልን ይገባል። ብዙዎቻችን ጌታ ፊት ነው የምነግራችሁ፣ ልባችን ከእግዚአብሔር ፊት ኮብልሏል። ልባችን ከእግዚአብሔር ሐሳብ ውስጥ ጠፍቷል እና ዛሬ ልቦቻችንን እግዚአብሔር ከኮበለሉበት ሰፈር እንዲመልስልን እግዚአብሔር ይርዳን። ቀጥሎ እንደዚህ አለ። ቀጥሎ የተናገረው ቃል እንደዚህ ነው፣ አዲስ መንፈስ እሰጣችኋለሁ። እስቲ አጠገባችሁ ያለው ሰው አዲስ መንፈስ ይዘህ ትወጣለህ ዛሬ በኢየሱስ ክርስቶስም አዲስ ልብ አዲስ መንፈስ በላያችሁ ላይ ዛሬ ይውረድ። ያመነ ሰው ካለ ጮሆ አሜን ይበል። እፎሌ የሚገርማችሁ ነገር ሐዋርያ ሥራ ላይ የእግዚአብሔር ቃል ሲናገር ሐዋርያ ሥራ ላይ ሁለት ሰዎች ይገርሙኛል። ማናማ አካላችሁ እስጢፋኖስና ፊልጶስ ነው የሚገርሙ። ፊልጶስ ወደ ኢየሩሳሌም ለቪዚቲንግ ለመዝናና በወረደበት የሐዋርያትን እንቅስቃሴ ሳይ ማረከውና በዛው ቀረ ይላል። የሚገርማችሁ ነገር ወዲያውኑ ልቡ ተቀየረ። እግዚአብሔር ወዲያውኑ ልቡን ቀየረውና አይ ተራ ህይወት ኖሬ ከምሞት ከሐዋርያት ጋር ብሞት ይሻለኛል፣ እዚህ ዲያቆን ሆኜ ብሞት ይሻለኛል ብሎ ወሰነ ይላል። ፋይናሊ በኢየሩሳሌም ላይ በነበረችው ቤተክርስቲያን ላይ ስደት ሲነሳ ከተሰደዱ መካከል አንዱ ፊልጶስ ልክ ሲገባ ሳማሪያ ከተማ ላይ ምን አለ? ይቺ ከተማ ወንጌልን ሰምታለች፣ ኢየሱስን ሰምታለች ብሎ ማወጅ ጀመረ ይላል። ልቡ ስለተቀየረ ወዳጆቼ ስሙኝ፣ ዛሬ መጸለይ ያቆማችሁ፣ ባይብል ስቴዲ ያቆማችሁ፣ ከእግዚአብሔር ፌሎሺፕ ጋር ልባችሁ ኮንታክታችሁን ያቋረጣችሁ ካላችሁ ዛሬ ለእናንተ እንደ እግዚአብሔር ነቢይ መልእክት መናገር ፈልጋለሁ። እግዚአብሔር ዛሬ አሮጌውን ልብ አረ አሜን በለኝ። ይሄ ማይመጥንን ልብ ያወጣና የሚመጥንን ልብ ይከትብሃል። እስቲ አንድ ሰው ጮሆ አሜን ይበለኝ። ራማሳታራ ይሄ ጸሎት የሚናፍቅ ልብ፣ ቃል የሚናፍቅ ልብ፣ ይሄ ጸልዮ ማይጠቅም ዘምሮ ማይጠግብ ልብ ዛሬ የዛጉ ልቦች ይታጠባሉ። አጠገባችሁ ያለውን ሰው እግዚአብሔር ልብህን ይቀይራል በሉት። እግዚአብሔር ልብሽን ይቀይራል። እስቲ እጃችንን ከፍ አድርገን ጌታ ሆይ ልቤን ቀይር በሉት። ያ የቀድሞ የወንጌል ፍቅር፣ ያ የቀድሞ ያ ለወንጌል ያለው ቀናተኛው ልብ የት ሄደ ዛሬ? ጸልዮ ማይጠግበው ልብ፣ ዘምሮ ማይጠግበው ልብ አለ ዛሬ ጓዳችን ውስጥ። ጸልዮ ማይጠግበው ልብ፣ ዘምሮ አገልግሎ ማይጠግበው፣ ቸርች መጥቶ ማይጠግበው ልብ ዛሬ በምንድን ነው የተነደፈው? ዛሬ ይሄንን ያንን የልጅነታችን ልብ የነደፈ እባብ እግዚአብሔር ከእግሪ ስር ዛሬ ይቀጠቅጠዋል። ናኮራሺያላ ቬኒያባስ አራ የሳኦልን ልብ የቀየረ የእግዚአብሔር መንፈስ ዛሬ በላያችን ላይ ይምጣ። አንተ የነቢያት ጉባኤ ገብቶ እኮ መተንበይ ጀመረ፣ ማውራት ጀመረ እኮ። ዛሬ ጸልይልሃለሁ በኢየሱስም ይሄ ቅባት በላይ ላይ ይፈሳል። ከነገ ጧት ጀምሮ ልብሽ ይቀየራል፣ ውሎሽ ይቀየራል። ልብ ሲቀየር እርምጃ ይቀየራል። ልብ ሲቀየር ንግግር ይቀየራል። ልብ ሲቀየር አባቴ ስማኝ፣ ጠረን ይቀየራል፣ ማዛ ይቀየራል። ዛሬ ጸልያለሁ በኢየሱስም በልቦቻችን ጓዳ ላይ ያሉ ድሪቶች በኢየሱስም ይደፉ።
እጅሽን ዘርጊና ይደፋ በለኝ። የተሸከምናቸው ኮተቶች ዛሬ ከልባችን ጓዳዎች ውስጥ እንሸኛቸዋለን። ምን ነው ዝም አላችሁ? ኤርሚያስ ላይ ምዕራፍ 5 ላይ ነው ምን ይላል? የልባችሁን ሸለፈት እገርዛለሁ ይላል እግዚአብሔር። ነውራችሁን አነሳለሁ ይላል እግዚአብሔር። በኢየሱስ ክርስቶስም ዛሬ እግዚአብሔርም እውነቴን ነው የምላችሁ፣ አንድ ሰው እጁን አንስቶ ይቀበለኝ። በጌታ በኢየሱስ ክርስቶስም ከልብ አደባባይ የማይመጥን ነገር ይጠረግ። እጅ ከፍ አድርግና ተጠረገ በይ። እግዚአብሔር በምን አይነት ልብ ይሰራል? በንጹህ ልብ ላይ ይሰራል አይደል? እግዚአብሔርን የሚያዩ ምን አይነት ሰዎች ናቸው? ልበ ንጹሃን ሰዎች ናቸው። ለዚህ ነው ዳዊትን እግዚአብሔር ልቡን ወደድኩ አለ። የዳዊት ምርጫ ሳኦልና ዳዊት ከሰራው ኃጢአት ይበልጣል። የዳዊት የሰውን ሚስት ዘርፎ አስገድሎ ብዙ ነገር እንደ ልቤ ያለው ለምንድን ነው? ዳዊትን እግዚአብሔር የሚመለስ የሚጸጸት ልብ ስለሆነ። እዚህ ቤት ውስጥ ያላችሁ ዛሬ በእግዚአብሔር ፊት ነው የምነግራችሁ። መንታ ልብ ተሸክማችሁ የመጣችሁ ካላችሁ ዛሬ አንድ አርጉት። እውነቴን ነው የምላችሁ። መቼስ ያ ዛሬ ባያነቃቃችሁ እንደሚሰራችሁ ግን አምናለሁ። ይሄ የዓለምን ኮተት የተሸከመ ልብ ዛሬ ይወጣና አዲስ ልብ ይገጠምላል። ሲያጠገበ ያለውን ሰው ታድሶ ይሆንልሃል በሉት። ይሁንልን። ልብ ይቀየር፣ ልብ ይቀየር፣ መንፈሳችን ይቀየር። በኢየሱስም ጉልበትሽን ያዘ እባብ ይመታ፣ ጉልበትን ያዘ ዘንዶ ይመታ። እጅ ከፍ አድርግና ተመታ በለኝ። ከዛስ እንዲህ እላለሁ፣ የድንጋዩን ልብ ከስጋችሁ ምን እላለሁ አወጣለሁ። ከዛስ የስጋውን ልብ እሰጣችሁ። የሆነ ዛሬ ድንጋይ ልብ ይቀየራል። ለካ በድንጋይ ልብ አለ ኩርችም ጠንከር ያለ ይቅርታ የማያውቅ ተንኮለኛ ልብ አለ። የድንጋዩ ልብ አለ እኮ እግዚአብሔር አወጣለሁ አለ። ከዛ ከአወጣለሁ ብቻ ብሎ አላለፈም። የስጋን ልብ እሰጣቸዋለሁ። ዛሬ ነገርኳችሁ። ባትሪ ሲያልቅ እንደሚቀየር የሆነ ሰው ልቡ ይቀየራል። ንገረው በጌታ ልብህ ይቀየራል በሉት። ተናገር ሲያንተ ሰው ልብህ ይቀየራል በሉ። እጅን ከፍ አድርግና ነገሬ ይቀየራል በሉ። ጠላቴ ሆይ ስማ በሉ። የኔ ነገር ይቀየራል በሉ። መንፈሴን በውስጣቸው አኖራለሁ። በተቀየረ ልብ ውስጥ ምን ይኖራል እያለን መንፈስ ይኖራል። ከዛስ በትእዛዜ አስኬዳቸዋል። ልብ ሲቀየር በእግዚአብሔር ትእዛዝ መሄድ ትጀምራለህ ማለት። ከዛስ ፍርዴን ትጠብቃላችሁ ታደርጉማላችሁ። ሁለተኛ በእግዚአብሔር ትእዛዝ ከሄዳችሁ በእግዚአብሔር ፍርድና በእግዚአብሔር መንገድ መሄድ ትጀምራላችሁ ካለ በኋላ ቁጥር 28 ላይ የመጨረሻው ለአባቶቻችሁ በሚሰጥበት ምድር ትኖራላችሁ። ከዛስ ሕዝብም ትሆኑኛላችሁ እኔም አምላክ እሆናችኋለሁ ይላል። ከዛስ 37ኛው ምዕራፍ ላይ ገባ ሕዝቅኤል። የእግዚአብሔርም እጅ በላይ ላይ ነበረች፣ እግዚአብሔርም በመንፈሱ አወጣኝ። ትላንትና ታድሶ ነው፣ ዛሬ ደግሞ አለ በመንፈስ ወደ ሆነ ሰፈር እያወጣኝ ነው አለ። እመነኝ ዛሬ የሆነ እጅ ይመጣባት ለቤተሰብ፣ ለሰፈር፣ ለሀገር ወደምትትረፈረፍበት ወደ ተለየ ማውንቴን እግዚአብሔር ይዞ ይወጣል። እስቲ ልቀቅና አሜን በለኝ በጌታ። እስቲ ያዣትና ይዞ ይወጣል እግዚአብሔር። ወይ በምን አወጣኝ ነው የሚለው አፔ በመንፈስ ይላል። መንፈስ ገባብኝ በሁለት እግሬ አቆመኝ እንዳለ ዛሬ ጸልይላችኋለሁ። የእግዚአብሔር መንፈስ በኢየሱስም ውስጣችሁ ይግባ። የእግዚአብሔር መንፈስ በኢየሱስም ውስጥሽ ይግባ። ያንድ ሰው ታሪክ ዛሬ በኢየሱስም ይቀየር። እስቲ አጠገባችሁ ያለው ሰው የደራረቀ ነገር ዛሬ ይስተካከላል በሉ። ታምናላችሁ? እስቲ የሚያምን ሰው እጁን ያሳየ። እስቲ አሁን የተቀመጣችሁ ብድግ በሉና እጅ ለእጅ ተያይዘን እንጸልያለን። አንድ ደቂቃ እንጸልይ። አንድ ደቂቃ ረሃባ ሳባ እንዲህ በሉት እስኪ ዌክ አፕ እያላችሁ ጸልዩ። ተነስ
ለለውጥ ተነስ፣ ለፈውስ ተነስ በሉት። ዛሬ የደረቀ ነገር ይለመልማል በሉት። ላይፍ ይለመልማል፣ ትዳር ይለመልማል፣ አገልግሎት ይለመልማል፣ ያንተ የሆነ ነገር ይለመልማል፣ ያንቺ የሆነ ነገር ይለመልማል፣ የምትሰራው ይለመልማል፣ የምትነካው ይለመልማል፣ የምትራመደው እርምጃ ይለመልማል። ዋው ረሃባ ሸታብ አውጁ ሲባካችሁ ይለመልማል። የኔ ነገር ይለመልማል፣ ሕይወቴ ይለመልማል። ማይ ጋድ ማይ ጋድ ማይ ጋድ ሮቶቦ ሾቶራ ባጋስ ሄዳናማ ሳፕራታላባ 37ኛው ምዕራፍ መቃብር የሚከፈትበት ምዕራፍ፣ የደራረቁ አጥንቶች የሚለመልሙበት ምዕራፍ። የሆነ ሰው ዛሬ ለአንድ ሰው ተነብያለሁ። ነገ ሰኞ ከ2 ሰዓት ጀምሮ ወደ ልምላሜ ሰፈር ትገባለህ፣ ወደ ተፈወሰ መንደር ትገባለህ። ጸልዩለት አጠገባችሁ ላለ ሰው ሻባጋዳጋባጋ ሼፕራታጋባ ኤኮንታ ኦኮቶባ ሻኒያ ሬኬቴል ቫሎ ሳቲያላቦ ጄኔባላ ባባባባባባባባስ ኤላባባባጋ ሱብሮ ዴሌቤስ እግዚአብሔር መንፈስ፣ ልብ የሚቀይር መንፈስ፣ እርምጃ የሚቀይር መንፈስ፣ የድንጋዩን ልብ አውጥቶ የሥጋ ልብ የሚሰጥ መንፈስ፣ በመቃብር የሚከፍት መንፈስ፣ የደራረቀ ላይፍ የሚያስተካክል መንፈስ፣ የተበታተነውን ቅርጽ አልባ የሆነውን ላይፍ የሚያስተካክል መንፈስ፣ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ ከአሕዛብ መንደር ከረከሰ ሰፈር ጎትቶ የሚያወጣ ቅባት፣ ጎትቶ የሚያወጣ መንፈስ ራባባባ ሼፕራዳናሞሽ እጃኮራባ ሲያላቦናማሽ ራካሳታራባ እጄን ባንቺ ላይ አመጣለሁ፣ ዝገትሽን አጠራለሁ፣ ቆርቆሮሽን አስወግዳለሁ እንደሚል ዛሬ በኢየሱስም የእግዚአብሔር እጅ በላያችን ላይ ይምጣ 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 ይምጣ። ምያላቦሻታ የእውነት ነው ምላችሁ፣ አንዳንድ ሰዎች ላይ የእግዚአብሔር እሳት እየወረደ ያለው አንዳንድ ሰዎች ላይ ዛሬ አንዳንድ ሰዎች ውሏቸው ይቀየራል፣ ንግግራቸው ይቀየራል፣ የሚነኩት ነገር መባረክ ይጀምራል፣ የሚናገሩት ቃል መሰማት ይጀምራል። ማን ነው የሚጸልይ ሰው ፈልጋለሁ? አንድ ሰው ኢየሱስ ጌታ ምስክሬ ነው የምነግራችሁ። እግዚአብሔር የሰው እጅና የሰው ፊት የሰው አይን ያላየው እጁ ላይ አምጥቶ ያስረክበዋል። የኔን የሚል ሰው ጮኸ አሜን ይበለኝ። እጃችሁ ከፍ አርጉና አንድ ጸሎት እንዲህ ብላችሁ ጸልዩ። ከመንገዴ ላይ ከሕይወቴ ላይ የትኛውም የጭንገፋ ፋይል በኢየሱስም ይነሳ ያላችሁ ጸልዩ። በኢየሱስም ይነሳ። አንድ ደቂቃ ወራ ባጋስ ትመቸኛለህ ጌታ ትመቸኛለህ ኢየሱስ። እሺ ቆይ አንዴ እንዲህ አርጉ እየተራመዳችሁ ከመንገዴ ላይ ማይመጠነኝን አንስቻለሁ። አንሱ ከመንገዳችሁ ላይ አንሱ፣ የማይመጠናችሁ አንስቻለሁ በሉ። አንድ ደቂቃ አንስቻለሁ። የሚያዘገየኝን አንስቻለሁ፣ የሚጎትተኝን አንስቻለሁ፣ የሚያደክመኝን አንስቻለሁ፣ በሽታውን አንስቻለሁ፣ እርግማኑን አንስቻለሁ። በኢየሱስም አሮጌውን ሕይወት አንስቼዋለሁ፣ ከመንገዴ ላይ አንስቼዋለሁ፣ እንቅፋቱን አንስቼዋለሁ። ነገ ጧት የሚነሳ ነገር አለ ታያላችሁ። ኤላባጋ ሳታካባባባ ኤላባባባባ ጠላት ያዘው ነገራችሁ ተለቀቀ። ቪዛ ነው፣ የፋይናንስ በር ነው፣ የበረከት አላውቅም፣ ብቻ እንዲህ ብለህ አውጅ ብሎኛል። ጠላት ያዞን ይለቃል አለኝ። እስቲ አንድ ላይ ከኔ ጋር ተለቀቀ በለኝ።